የማቴዎስ ወንጌል ምዕራፍ 12 ስለ ሰንበትና ስለ አከባበሯ። በዚያም ወራት ጌታችን ኢየሱስ በሰንበት በእርሻ መካከል ሄደ። ደቀ መዛሙርቱም ተርበው ነበርና እሸት እየቆረጡ ይበሉ ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ሊደረግ የማይገባውን ሲያደርጉ እይ አሉትኝ። እርሱም አላቸው፣ እርሱ በተራበ ጊዜ ከእርሱም ጋር የነበሩት በተራቡ ጊዜ ዳዊት ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናትም ብቻ በቀር እርሱ ሊበላው የማይገባውን ከእርሱም ጋር የነበሩት ሊበሉት የማይገባቸውን የመሥዋዕቱን ኅብስት እንደበላ አላነበባችሁምን? በቤተ መቅደስ የሚያገለግሉ ካህናት ሰንበትን እንደሚሽሯት በደልም እንደማይሆንባቸው በኦሪት ያለውን አላነበባችሁምን? እኔም ከቤተ መቅደስ የሚበልጥ እዚህ እንዳለ እላችኋለሁ። ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ ብታውቁስ ኖሮ ያልበደሉትን ባልፈረዳችሁባቸውም ነበር። የሰንበት ጌታዋ የሰው ልጅ ነውና። ጌታችን ኢየሱስም ከዚያ አልፎ ወደ ምኵራባቸው ገባ። እነሆ እጁ የሰለለች ሰው ነበረ። ይከሱት ዘንድ በሰንበት መፈወስ ይገባልን ብለው ጠየቁት። እርሱም አላቸው፣ ከእናንተ መካከል አንድ በግ ያለው በሰንበት ወደ ጉድጓድ ውስጥ ቢወድቅበት ይዞ የማያወጣው ማን ነው? እንግዲያማ ከበግ ይልቅ ሰው እንደምን አይበልጥም? እንኪያስ በሰንበት መልካም ማድረግ ይገባል። ከዚያ በኋላ ያን ሰው እጅህን ዘርጋ አለው። እጁንም ዘረጋ። ያን ጊዜ ድና እንደ ሁለተኛዋ ሆነች። ፈሪሳውያንም ወጥተው ሊገድሉት ስለ እርሱ ተማከሩ። ጌታችን ኢየሱስም ባወቀ ጊዜ ከዚያ ሄደ። ብዙ ሰዎች ተከተሉት። ሁሉንም አዳናቸው፣ እንዳይገልጧትም አዘዛቸው። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥኩት ልጄ፣ ነፍሴ የወደደችው መንፈሴን በእርሱ ላይ አኖራለሁ። እርሱ ለአሕዛብ ፍርድን ይናገራል፣ አይከራከርም፣ አይጮህም። በአደባባይ ቃሉን የሚሰማ የለም። የአሸናፊነቱን ፍርድ እስኪያመጣ ድረስ የተቀጠቀጠ መቃን አይሰብርም። የሚጤስ የጧፍ ኩስታሪንም አያጠፋም። አሕዛብም በስሙ ተስፋን ያደርጋሉ። ከዚህ በኋላ ጋኔን ያደረበትን ዕውር ደንቆሮ አመጡለት። ያም ዕውር ደንቆሮ እስኪናገር እስኪያይም ድረስ ፈወሰው። ሕዝቡም ሁሉ እየተደነቁ ይህ የዳዊት ልጅ አይደለምን አሉ። ፈሪሳውያን ግን በሰሙ ጊዜ በአጋንንት አለቃ በብዔል ዜቡል ነው እንጂ ይህንን አጋንንትን አያወጣም አሉ። ጌታችን ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁላ ትጠፋለች። ከተማም ሁላ ቤትም እርስ በርሷ የምትለያይ ከሆነች አትጸናም። ሰይጣንም ሰይጣንን የሚያወጣው ከሆነ እርስ በርሱ ተለያየ። እንግዲህ መንግሥቱ እንዴት ትጸናለች? እኔስ በብዔል ዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በምን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ ግን እንግዲያስ የእግዚአብሔር መንግሥት አሁን ወደ እናንተ ደርሳለች።
ኃይለኛን አስቀድሞ ካላሰረ በስተቀር ወደ ኃይለኛ ቤት ለመግባት ገንዘቡን ለመበርበር የሚችል ማንም የለም። ከዚህም በኋላ ቤቱን ይበረብራል። ከእኔ ጋር ያልሆነ ባለጋራዬ ነው። ከእኔም ጋር የማይሰበሰብ ይበትናል። ስለዚህ እላችኋለሁ ለሰው ኃጢአትና ስድብ ሁሉ ይሰረያል፣ መንፈስ ቅዱስን ለሰደበ ግን አይሰረይለትም። በሰው ልጅ ላይ ቃል የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ግን በዚህ ዓለምም ቢሆን በሚመጣውም ዓለም ቢሆን አይሰረይለትም። ወይም ዛፉን መልካም ፍሬውንም መልካም አድርጎ ወይም ዛፉን ክፉ ፍሬውንም ክፉ አድርጎ ዛፉ በፍሬው ይታወቃልና። የእባብ ልጆች ሆይ እናንተ ክፎች ስትሆኑ መልካም መናገርን እንዴት ትችላላችሁ? ከልብ የተረፈውን አፍ ይናገራልና። ደግ ሰው ከመልካም ልቡ መዝገብ መልካም ነገር ያወጣል፣ ክፉ ሰው ግን ከክፉ ልቡ መዝገብ ክፉ ነገርን ያወጣል። እኔ ግን እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ስለ እርሱ መልስ ይሰጡበታል። ካነጋገርህ የተነሳ ትጸድቃለህ፣ ካነጋገርህም የተነሳ ይፈረድብሃልና። ያን ጊዜ ከጻፎችና ከፈሪሳውያን ወገን ሰዎች መጥተው መምህር ሆይ ካንተ ምልክት ልናይ እንወዳለን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አመፀኛይቱንና አመንዝራይቱ ትውልድ ምልክትን ትሻለች፣ ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ዮናስ 3 መዓልትና 3 ሌሊት በአሳ አንባሪ ሆድ እንደነበረ እንዲሁ የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራልና። የነነዌ ሰዎች በፍርድ ቀን ተነስተው ይህችን ትውልድ ይፋረዷታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ በዚህ አለ። ንግሥተ አዜብ በፍርድ ቀን ተነስታ ከዚህች ትውልድ ጋር ትፋረዳለች፣ የሰለሞንንም ጥበብ ትሰማ ዘንድ ከምድር ዳርቻ መጥታለችና። እነሆ ከሰለሞን የሚበልጥ በዚህ አለ። ርኩስ መንፈስም ከሰው ከወጣ በኋላ እረፍት ሲሻ ውሃ ወደ ሌለበት ምድረ በዳ ይዞራል፣ አያገኝምም። ከዚህም በኋላ እንግዲህስ ወደ መጣሁበት ቤቴ እመለሳለሁ ይላል። በመጣም ጊዜ ባዶ ሆኖ ተጠርጎና ተለስኖ ያገኘዋል። ስለዚህም በኋላ ይሄዳል። ከእርሱም የሚከፉ ሌሎች 7 አጋንንትን ያመጣል፣ ገብተውም በዚያ ይኖራሉ። ለዚያም ሰው የኋላ ኑሮ ከፊተኛው የከፋ ይሆናል። ለዚህችም ክፉ ትውልድ እንዲሁ ይሆንባታል። ለሕዝቡም ይህን ሲነግራቸው እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጪ ቆመው ነበር። ከደቀ መዛሙርቱም አንዱ መጥቶ እነሆ እናትህና ወንድሞችህ ከውጪ ቆመዋል፣ ሊያነጋግሩህም ይሻሉ አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ እነዚህ ናቸው፣ በሰማይ ያለውም የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነው አለ።